ብስሚላህ ራህማን ራሒም። በሶሻል ሚዲያ ሁሱሷን በቲክቶክ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ወይም ሱናቸውን ከቁርአን ቀጥሎ የሙስሊሞች ሁለተኛ የመረጃ ምንጫቸውን ሙሉ በሙሉ የሚሆን በከፊል መቀበል የማይፈልጉና ሰዎችን በሱና እንዲጠራጠሩና እንዲሸክኩ የሚያደርጉ ድምጾችን መስማት ከጀመርን ሰንብተናል። በእነዚህ ሰዎች ቪዲዮ ላይ ዲዩት ብቻ እየሰሩ ምላሽ መስጠት ያን ያህል አዋጭ ስላልሆነ የእነዚህ ሰዎች እይታ ወይም ደግሞ ፊርቃቸው ምንድን ነው? ይህ ሀሳብ መቼ ተመሰረተ? የዚህ ሀሳብ መስራቾችስ እነማን ናቸው? እንዲሁም ደግሞ ከአህሉ ሱነቲ ወልጀማዓ ከሙስሊሞች ጋር የሚለያዩባቸው በሐዲስ ላይ ያላቸው ሸክና ሹብሃ ምንድን ነው የሚለውን ማስተማር አስፈላጊ ስለሆነ በዚህ ቪዲዮ መጥቻለሁ። በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ሸክ እየረጩ ያሉና ቁርአንን እንጂ ሐዲስን አንቀበልም የሚሉ ሰዎች ቁርአንይ የሚባሉ ሲሆን ቁርአንይ ብሎ ማለት ራሳቸውን ወደ ኢስላም የሚያስጠጉ ሙስሊሞች ነን የሚሉ ቁርአንን ብቻ ለመረጃነት የምንቀበል ሲሆን የነቢዩን ሐዲስ ለተሽሪ አንቀበልም ብለው የሚደመድሙ ፊርቃዎች ናቸው። ወአወሉ ዙሁሪል ፊክር፣ ይህ እሳቤ ለመጀመሪያ ጊዜና የታየውና የተከሰተው 19ኛው ክፍለ ዘመን ላይ ሲሆን እሱም ምዕራባውያን አብዛኞቹን የሙስሊሞችን ሀገር ከገዙና በጭቆና ካስተዳደሩ በኋላ ከቅኝ ግዛት በኋላ ነው። ይህ ሀሳብ ፓኪስታንና ህንድ ላይ ለመጀመሪያ ጊዜና የተደመጠና የተከሰተ ሲሆን የሀሳቡ መስራች አህመድ ካን የሚሰኝ ግለሰብ ነው። አህመድ ካን ህንድ አህሉ ዚክሪ ወልቁርአኒ የተሰኘን ጀማዓ ወይም ደግሞ ግሩፕ ክሬት በማድረግ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ሱና መቀበል አልችልም በሚል ራሱን የቡድኑ መሪ አድርጎ ሰይሟል። ከዚያም በኋላ የዚህን ሰውዬ እይታ ግብጽ ላይ አህመድ ሱበሂ መንሱር የተሰኘ ግለሰብ ያስተማረ ሲሆን ይህ ሰውዬ በግብጽ ሀገር መንግስት 2002 ላይ እንዲባረር ሲደረግ ወደ አሜሪካ በስደተኝነት በመሄድ ጥገኝነት ጠይቆ አሜሪካ ይኖር ጀመር ማለት ነው። ከዛም በኢንተርኔትና በሶሻል ሚዲያ ሀሳቡን ሐዲስ አያስፈልግም በሚል ለዓለም ወጣቶች ሀሳቡን ማጋራት ቀጠለ ማለት ነው። እንግዲህ ለመጀመሪያ ጊዜና ሀሳቡ የተነሳው የሀሳቡ መስራቾች ደጋፊዎች እነዚህ ቢሆኑም አሁን ግን በዓለም ላይ ይህ እሳቤ ተሰራጭቶ የእኛን ቋንቋ ተናጋሪዎች ወጣቶች ሳይቀሩ የዚህ ሀሳብ ደጋፊ ሆነው ሐዲስ አያስፈልግም እያሉ ሐዲስ ከቁርአን ጋር እንደሚጋጭ በማስመሰል የነቢዩን ዓለይሂ ሰላቱ ወሰላም ሱና ሐዲታቸውን ቆሻሻ በሚል አገላለጽ እየገለጹ እየሰማናቸው እንገኛለን። እነዚህ ፊርቃዎች ወይም ቡድኖች ከኢስላም የሚያወጣ ብዙ አመለካከትና እይታ ያላቸው ሲሆን እነዚህን እይታዎችና ሹብሃዎቻቸውን በቀጣይ በሌሎች ቪዲዮ የመመለስበት ይሆናል። ተጨማሪ ሀሳብ እንዳጋራችሁ ከፈለጋችሁ በኮሜንት አሳውቁኝ። ወቢላሂ ተውፊቅ።